ብለናል። ዛሬ እንግዲህ 16 ጾምን ሲስተር ጋር ነው የምናከብረው። ሻወር ነው ሲጀርም። አሁን የምለብሰውን ደግሞ አውቶልኬን ታያላችሁ። ፈሽ ብለን እንሄዳለን። መልካም በዓል ይጠብቁኝ። ጋይስ አውትፊት ይሄን ይመስላል እንግዲህ እንደምታዩት ዘንጠናል። ፏ ብለን ነው የምንሄደው። መልካም በዓል ብለናል። ለመላው ኦርቶዶክስ እምነት ተከታዮች ይቆረጥለታል ነው የምላችሁ። እና ጋይስ አብራችሁን ተከታተሉን፣ እንሄዳለን። ፏ ያለ ቀን ነው የምናሳልፈው። መተናል ኬካችንን ገዝተናል፣ ደርሰናል። እንግዲህ ጋይስ አሁን ልንገባ ነው። ተከተሉን። ሌትስ ጎ። ከሙን ቤቷ ግን ያበደ ነው። እዚህ ጣሪ ሙሉ ህንጻው ተኮራፋ ምትኖር ትላላችሁ። አሁን እንደምትል እናያለን። ምንም አትልም፣ ለነገሩ ምንም አትልም። ምንም ባይመስላትም ግን እንገባለን። በጽዬን አስተዋውቃችኋለሁ። የሲስተር ልጅ ከሞን ጋይስ ከሞን በሩ ላይ ሌትስ ጎ ልጁ ጋር ግን መደወል አለብኝ ይችላል። ልጁ ጋር መደወል አለብኝ። ሄሎ የሆነች ልጅ ተደብቃ እያየች ነው። አንድ ልጅ ተደብቃ እያየች ነው። ሄሎ እዚህ ቤት እንዴት ናችሁ? እንኳን እቴን ተዋወቃለሁ። ምንድን ነው ቤቱ? ላይት የለውም ግን ኧረ እዛ ጋር የተደበቀ ሰው አለ። ማነው? መብራት የለም። በጽዬ ሃይ ነስቲ ተዋወቋት ጋይስ። አጎትሽ መጣ። አጎትሽ ይሁት አታምርም ጋይስ? ነይ ያቸው ሃይ በያቸው። እዚህ ካሜራው ላይ ሃይ በያቸው። ሃይ ፋሚሊ በያቸው። ምን በልሽ ነው? ሳሚ አሁን ቤተሰቦች በጸሎት ራሷን ታስተዋውቅላችኋለች። ስምሽ ማን ነው? አንዴ ተናገሪ እንጂ አይቤ ነው እንዴ ስምሽ? እንዴ ስምሽን ተናገሪ። በጸሎት አይደልሽ አንቺ? ስምሽ ተናገሪ። ስምሽ አይናፋሯና ቆንጅዬዋ የእህቴ ልጅ እችን ትመስላለች። አታምርም ጋይስ? ቆንጅዬ ነች። እኔ ነው የምመስለው። አይብ ትወጃለሽ እንዴ? አይብ ትወጃለሽ? ኩራተኛ ነች። አቤት ጋይስ የተሰራውን ምግብ እስቲ እንየው። አቤት ይሄ ዶሮ ነው፣ ያበደ ዶሮ ነው። ይሄ ደግሞ ይሄም ዶሮ ነው። ምንድነው ወይ ቆጮ አለ። ስጋ ገና እንትን እየደረገው ነው። ክትፎም አለ። ክትፎ ይመጣል፣ ይበላል ነው የምላችሁ። እኔ በነገራችን ላይ በጣም የሚያስደስተኝ የምግብ አይነት ምን ነው ታውቃላችሁ? ስጋ፣ ቀንደ ስጋ ህይወቴን የሚያረሰርሰው ነገር የለም። እቺ ደግሞ አይብ ነው የምትወደው። አይብ አሁን ምን ይጠቅማል? ሳሚንሽ በቃ ሳሚ ብቻ በይ አትይኝም? አራት አዋርጅኝ በይ። አንድ አይጥ አለች። አይብ ነው የምትወደው፣ አይብ ነው የምትበላው። ስሟን ላወቀ 100 ብር ሽልማት አለኝ። ማነች? አንድ አይጥ ነች። ይኸው በእጇ ነው የምትበላው። ደግሞ አይጥ ነች፣ ሰው አይደለችም። አይጥ ነች። ይኸው ትጎርሳለች። ስሟ ማነው? በጸሎት ነች እንዴ? በጸሎት ነች እንጂ አይጣ አትስላል። ጉድ ትለዋለች ነው የምላችሁ ጋይስ። ባለሙያ ጉድ
እስቲ መነጽሩን አድርጊው። መነጽሩን አድርጊው። መነጽሩን አድርጊው። ምን የለም። ቤተሰቦች እየጠበቁሽ ነው። መነጽርሽን አድርገሽ ማየት ይፈልጋሉ። መነጽርሽን አድርጊ እስቲ አድርጊያ። ምን እንደምትመስል ጋይስ፣ ምንድን ነው የምትመስለው? እየመረቁ ነው። ማዘር ይመርቁ እስቲ እርሶ። ማዘር በጸሎት ማዘር ጥላን አላነከተችውም። ኧረ በስመ አብ መርቦሽ ነው ፍቅር ሲስተር በነገራችን ላይ በጣም ባለሙያ ነች፣ የተመሰከረላት እግዚአብሔር በጣም በጣም ባለሙያ እህት ነው ያለችኝ። ባይዘው እግዚአብሔርን ጋይስ እንደውም አሁን ያው ኬተሪንግ ልትጀምር ነው። ኬተሪንግ በቅርቡ እዚህ ኬተሪንግ የሚል ስራ ሁሉ ሰላም መልካም ማሙሽዬ እየነዳክ ነው። እና ሰላም በለው አንቺ እኮ ምን አይነት ባለሙያ እንደሆንሽ ግን ታውቂያለሽ? አረ መልሽልኝ። በጣም እንደርስ እናረግ ማሙዬ እንብላ። እንግዲህ ቤተሰቦቼ እዚህ ጋር ደግሞ ሳላቅ ምን እንደነካሁት አላቅም። ሪካርድ እያደረገ አልነበረም ማይኬና ለዛ ነው ባክግራውንድ ሪካርድ እያደረኩላችሁ ያለሁት። ይኸው እንደምታዩት ክትፎውን ትጨምረዋለች። በዚህ ዘመን ክትፎ ዋይዘዊ መብላት እድለኝነት ነው ታውቃላችሁና በጣም ባለሙያ እንደሆነች እህቴ ነግሬያችሁ ነበረ ቅድምም። እጅግ ጸዴ ምግብ ነበር ያዘጋጀችው። ቂቤው፣ ስጋው፣ ቅመሙ ሁሉ ነገር የተመጠነለት ነበረ። በጣም ደስ ይል ነበረና አሁን እኔ ጽድት ያለ ምግብ ነው ምናምን እያልኩኝ ነው። የለም እኮ ሪካርዱ ጠፍቷል። ከዛ በቃ በቆጮ ያነሳውኝና ቆጮ ወሳኝ ነገር ቆጮ፣ የጉራጌ ቆጮ በእንጀራ አድርጌ። ኧረ ምንድነው ጨመሪ በእናትሽ፣ ምንድነው እያሳነሽብኝ ነው እንዴ? ጨመር እንደዚህ ነው። እንቁላሉንም እንቁላሉ ያበሻ ነው ትላላችሁ። እስከ በላ ድረስ ማለት ነው። ጓጉቻለሁ ነው የምላችሁ። በቃ መራቄን ሁላ ሞልቶታል። አቤት ፈረሰኛ አልነሳም ማለት እናንተ። ፈረሰኛውን ግልበጥ በቃ ፈረሰኛ እንግዲህ አባወራ ነው የሚበለው። እንግዲህ ቤት ውስጥ አሁን ለጊዜው ማሙሽ ውጪ ስለሆነ እኔ ነኝ ፈረሰኛውን እየበላሁት ያለሁት። በቃ ልታገሳት ሁሉ አልቻልኩም ነው የምላችሁ። እሷ እስከትቀመጥ ራሱ መጠበቅ አልቻልኩም። ኧረ ልብላበት እስቲ በእናትሽ ተይኝ፣ በቃ ልብላ ነው። አመሰግናለሁ እያለችኝ ነው ባይዘዌ ስላመጣው ኬክ። እኔ ደግሞ ምስጋናውን ተይውና እስቲ ልብላ፣ መጀመሪያ ልብላ። አቤት እንዴት ነው የሚጥመው! አቤት ምን አለ ይህንን ምግብ በየቀኑ የምናገኘው ቢሆን መልካም ነበር። አረቢ በቃ ቁጭ ብለሽ ምናምን ነገር አላልኳትም። ቁጭ ያለች ራሷ። ብሉ ቤተሰቦች ጉረሱ፣ እስቲ ጉረሱ። አይ ብቻ ኖሮ አጉርሳችሁ ነበር። በጽዬን ይወት በጽዬ ደግሞ አይብ ነው የምበላው ምናምን ነገር ብላ ከዛ እስቲ እህቴ ላጉርስሽ ስላት አይ እኔ ዶሮ አልፈልግም ክትፎውን መርጠህ አጉርስኝ ስትለኝ እኔ ለራሴ ጉርስ ይሞታል እንዴ? እሺ እንግዲህ መቼስ እኔ ባንቺ የሚጨክን አንጀት የለኝም ብዬ
እንጀራን ጠቅለል ክትፎዋን ብቻ አድርጊ አጎረስኳት። በጣም እኮ መወዳት እህቴ ነች እግዚአብሔር። ከዛ ሹፉ እዚህ ጋር ስሰማት ቼክም አታደርገኝም። ሰው እንዴ አያችሁ አይደለ? እዚህ ጋር ስሜት እንኳን ዞር ብላ አትየኝ ምናምን እያልኩኝ ትስቃለች ማለት ነው። ከዛ እሺ በቃ ምን እንድልፈልገ ነው ምናምን አለችኝና ያው ቴንኪው አላለችኝም። ቴንኪው እሺ ቡናችን መጣ ተጫጫሰ። አሜን 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 አሜን። በርሶ መጀመር ማን ነው አመት ያደርሰን። በጽዬ ይኸው በቃ ጫማህን አውልቅ በጣም ጨንቆሃል። ይሄ ሁላ ሰዓት በድፍን ጫማ አድርግ አይደብርህም እንዴ? እንደውም በእግሬ አይደለም ማመጣልህ በእጅ እየተራመድኩ ነው ማመጣው ብላ ይዋት በእግሯ እና በእጇ ሆነ ደክ እያለች ይዋት ኧረ እባክሽ ተነሽና በቃ እንደ ጦጣ ነው የምትራመጀው እያልኳት ነበረና እንደዚህ ሳመጣ በል ይህንን የገማ ማን ነው ጫማህን አውልቅና ይህን ነጠላ ጫማ አድርግ ብላ ሰጠችኝ እላቸዋለሁ። ጫሜን አውላልቄ እኔም እውነትም ልክ ነሽ የኔ ጥንጥዬ ብዬ አልኳትኝ። ከዛ ሲስተር ይኸው ቡና እያፈላች ነው። እኔ በእርግጥ ቡና ትቻለሁ። ያው በጽዬ መጣ ካላጎረስኩ ብላ ይኸውላች ኩኪሱን የኔ እናት ኩኪሴን አጎረሰችኝ። ከኔ ጋር አብረን መጫወት ጀመርን። ከዛ ያው እኔ ቡና ቆሜያለሁና አሁን ማኪያቶን ሰጠችኝ በወተት አድርጌ ጠጣው። ማኪያቶን ጽድት ያለ ማኪያቶ ነው እግዚአብሔርን። በስማ እህቴ ግን ወይ ካፌ ወይ ኬተሪንግ ምናምን ብትጀምር በስማ ያበደ ነበር የሚሆንላት እውነት። በጽዬ ሞንደል እያለች መጣች። እዚህ ጋር ደግሞ እኔ ነኝ ማሸረጠልሽ በቃ እኔ ነኝ እንትን ማድረግልሽ ብላ በግድ አስፈልቃ እያደረገችላት ነበር። ባይዘው በጽዬ በጣም አድጋለች፣ ጣፋጭ ሆናለች። ስማሙድ ከዛ እዚህ ጋር ሆያ በሉ ሙሴና ኤልያስ ተነጋገሩ፣ ምስክር ሆኑ ለታላቅ ክብሩ። ከነርሱ የሚልቅ አስገኛቸው መታው ገለጡ። በቃ አሁን ደግሞ እስቲ ኬካችንን እንብላ አለንና ኬካችንን ክፍት ታደረግነው። በጸሎት ይላል። በጸሎት ማለት የእህቴ ልጅ ስም ነው። በጣም ነው ደስ ያላት ስሟን ስታየው። እስቲ አንበቢው ስትባል አላነብም እኔ መቁረስ የምፈልገው ብላ ቢላዋን ተቀበለች። እሽክም እንዴ ኧረ ተረጋጊ ታይ በጸሎት ታይ ቁርስ ልደቷን የመሰላት። ከዛ ሹፋት እንደዚህ መጣው። አሁን ቢላውን ልትልሰው ኧረ እባክሽ ታይ ወይኔ ምላስሽን ላሰችው። ማይላስ የለም ጭራሽ አገላብጣ ኧረ ነጠቅ ምንድን ነው እንደዚህ የሚያደርግሽ ብላ ነጠቀቻት። እሺ ሳሚኝ ይኸው ኬክ አምጥቼልሽ አይደል? አትስመኝ ዞር በል ከዚህ ብላኝ ቁጭ ብላ ኬኳን መብላት ጀመረች። ኬካችንን በላን። በጣም ቆንጆ ኬክ ነበር። ባይዘው የዚዮን ካፌ ኬክ በጣም ጸዴ ነው። ያት እዚህ ጋር አሁን በቃ እየዳበሰችኝ ነው። ጨዋታ ልትጫወት ደግሞ ካሜራ አትወደም በዚህ ታፍራለች። እና ጥርስ ላይ ያለ የሆነ ቆሻሻ እባክህ ጥረግ ወሬ አታብዛ እያለችኝ ነው። ኧረ እባክሽ ገደልሽኝ እንዴ እያልኩ እንግዲህ ጋይስ ውሏችን ይመስል ነበረ። ያው በመሀል ማይኩ ጠፍቶ ድምጽ ጠፍቶ ነበር። ለዛ ነው ባክግራውንድ ሪከርድ ያደረኩላችሁ። ቆንጆ ጊዜ እንደነበረ እናንተም እንዳያችሁት ተስፋ አደርጋለሁ። በጣም ወዳችኋለሁ። ሰብስክራይብ እያደረጋችሁ ፋሚሊ ሁኑ። መልካም በዓል።